ምስጋና ይሄ ነው። በኢየሱስ በኩል ወደ እግዚአብሔር አብ የሚቀርብ ስለ ስንት ነገር፣ ስለ ሁሉ ነገር የሚቀርብ በዛ ውስጥ የሚቀርቡ መዝሙሮች የምስጋና የታንክስ ጊቪንግ መዝሙሮች ናቸው። ታንኪዩ ማለት ምስጋና ናቸው። ታማኝነቱን፣ ምህረቱን፣ ጥበቃውን፣ እርዳታውን ማድነቅ ነው። ወርሺፕ ጋር ግን ስንመጣ ምንድን ነው አለ? አምልኮ እንዳንዘባረቅ ማለት ነው። ለምሳሌ አምልኮ ብሎ ሰው ይመጣል። የት ነው የምትሄደው? አምልኮ ፕሮግራም። ኦኬ ዛሬ ምን አለ? ወርሺፕ አለ። አምልኮ ማለት መገዛት፣ ውሻው ጌታውን እጅ እንደሚልሰው መሆን። ግን ወርሺፕ ብለን መምጣት ታንክስ ጊቪንግ ወይም የምስጋና ፕሮግራም አለን፣ ጥሩ ነው። ወርሺፕ ብለን ከመጣ ወርሺፕ ከዛስ በኋላ መዝሙሮቹ ድብልቅልቅልቅልቅልቅ ያለ ናቸው። መረዳት ላይ የተመሰረቱ ሳይሆን ሪትም ላይ የተመሰረቱ። በቃ ሪትሙ ካስኬደ በዛ ሪትም የሚመጣውን ሁሉ ማንዶልዶል ማለት ነው። እንደሱ አይነት ነገር የሚቀለው ምስጋና ቀን ላይ ታንክስ ጊቪንግ ላይ እሱ ልቀን ይቀላል። ሪትም ተከትለ ይመጣውን ማለት ነው ምስጋና ስለሆነ አብዛኝ። ወርሺፕ ላይ ግን ሪትም መከተል በጣም አስቸጋሪ፣ ወይ ቀድሞ ዝግጅት ካልተደረገ በሪትም አብረው የሚሄዱ የወርሺፕ መዝሙሮችን መምረጥ ካልተቻለ በስተቀረ ይከብዳል። እንደ ምስጋና ቀን አይቀል። ወርሺፕ ወይም አምልኮ ተብሎ ሰው ከተሰበሰበ በኋላ እንዘምራለን። ወገኖች ባለፈው ዓመት ጠላት አላሻገርም ብሎን ነበር፣ በጣም ይገዳዳ። አሁን ጌታ እናመልካለን። አታልፍም ብሎ ካልክ ወርሺፕ አይደለም። እያወራ ያለው በአንተ ህይወትና በሰይጣን መካከል ስለነበረ ጦርነት እስካሁን ብቻውን የማይሞት እርሱ ብቻ የማይሞት አምላክ፣ የማይለወጥ አምላክ በጽድቅ ብርሃን ውስጥ ተሰውሮ የሚኖሩ እሱ ጋር የለም። ኑሮህና ጠላት ጋር ነው። ፍትጊያው ላይ ነን። እሱ የምስጋና ቀን ወይም የጸሎት ቀን ይመጣል። ወይ ደግሞ እንደዛ ወንድሜ እንዳልኳቸው ሰው አይረሳም። ጌታ ራት ሞቱን እያሰብን፣ ደሙን እያሰብን፣ ስቃዩን እያሰብን፣ በሰውነቱ ላይ የመጣውን ቁስል የጌታን ስቃይ እያሰብን ከዛ መሃል ብቅ አለ። ሰው አይረሳም ጌታ፣ ሰው አይረሳም ኢየሱስ። አሁን ብዙ ሰው ምን ይሆናል ዋናው ልትሉ ይችላል። እግዚአብሔርን በእውቀት መጠን ነው የምታመልከው። ያ የሚያሳየው በዛ እውቀት መጠን ማምለክን። እግዚአብሔር ደግሞ አንዳንድ ጊዜ እንትን ይመስለናል። እግዚአብሔር ዋናው የዋህነቱ ዋናው ገርሙ ምን ደንቆሮ ብትሆንም ችግር የለም የሚል ይመስለናል። አንዳንድ ደግሞ አለ የሌለ ነገር ቃሉ መንፈስ እንደሆነ የማያውቅ ሰው ዋናው ቃሉ አይደለም መንፈሱ ነው ይላል። መንፈስ ምንድን ነው ወዳጄ? ቃል ያልሆነ መንፈስ፣ መንፈስ ያልሆነ ቃል ታውቃለህ? ችግሩ የእግዚአብሔርን ቃል የትምህርት ቤት ሳይንስ መስሎ ነው። ቃሉ መንፈስ ነው። ስለዚህ ቃሉ ባይኖር መንፈሱ ነው ዋናው። እንደሱ አይነት ሰው በመንፈስ አይመራ፣ እብድ ነው የሚሆነው። ቤተ ክርስቲያንን በአንድ እግራቸው ያቆሙ እብዶች ከዚህ ውስጥ የወጡ ናቸው። በዚህ ላይ ስለሚሯሯጠውን አይተናል አይደል? ጣራ ላይ በመንፈስ ቅዱስ ነው ልትሉኝ ነው። ቃሉ ነው መንፈስ፣ ሰው ቢወስድ ቃሉ የለም። ስለዚህ መንፈሱ ሌላ ነው ማለት ነው። አለቀ። ቃል ያልሆነ መንፈስ ከእግዚአብሔር አይደለም። ወይ በስሜቱ ነው። ልሳኑንም ሰምታችኋል። ስለዚህ ምን መንፈስ ቅዱስ እንዳይደለ እጄን ኪሴ ከትቼ እነግርሃለሁ። የሚሮጠውን አይታችሁታል? ጣራው ላይ የሚሮጠው መንተባተቡን ሰምታችኋል አይደል? እንዴ ልሳን ብለን እኮ ሐዋርያትም በአዲስ ቋንቋ በልሳን ተናገሩ የሚለውን የዚህን ሰውዬ እኮ እኩል አደረግንለት ማለት ሰምታችኋል? ጦጣ ኢን ስፒሪት ይመስላችኋል? ነው ባቢሎን፣ አዛጦን፣ ዲሞንስ የመጨረሻዋ ዘመን ቤተክርስቲያን መልክ ስትዘራ የሰናፍጭ ቅንጣት አክላ በፍጻሜ ዘመን ላይ ግን የሰማይ ወፎች የተጠለሉባት ማህበር የእሷ መገለጫ። እግዚአብሔር ሆይ ንቁ አድርገን እንደ ንቁ ወታደር ምሽግ ይዞ እንደሚተኛ ስናይፐር አመጣጡን እንደሚያውቅ አገባቡን እንደሚለይ ሰው አድርገን እግዚአብሔር ሆይ አይናችንን፣ መንፈስ አይናችንን፣ የመረዳት አይናችንን ያንን ያበራህልን ብርሃን እሱን እንዳናይ የሚከለክል ነገር እንዳይኖር አድርገን አብራልን። የበለጠ አብራን ዘመኑ